ሰላም ሰላም ዛሬ ከዚህ ቀደም አቀርብላችሁ ከነበረው አድሚሽን ለየት ያለ የስኮላርሺፕ እድል ይዤላችሁ ቀርብ ያለው እንደሚታወቀው በጣሊያን ሀገር የሚገኙ ዩኒቨርሲቲዎችን በተለይም ደግሞ በባችለር እና በማስተርስ ዲግሪ በስኮላርሺፕ ጆይን ለማድረግ ሁለት ኦፕሽኖች አሉ። የመጀመሪያው ኦፕሽን ስኮላርሺፕ እና አድሚሽን በሁለት የተለያዩ ሴፓሬት ማመልከቻዎች ነው የምታመለከቱት። እንግዲህ ብዙ የጣሊያን ዩኒቨርሲቲዎች ስኮላርሺፕ ከመሙላታችሁ በፊት አድሚሽን ሌተር ማግኘት የግድ ይላችኋል ማለት ነው። ስለዚህ በአንድ የትምህርት ዘርፍ ካመለከቱ አመልካቾች መካከል ተወዳድራችሁ በመጀመሪያ አክሴፕታንስ ሌተር ማግኘት ይኖርባችኋል። ዘን ከአክሴፕታንስ ሌተር በኋላ ስኮላርሺፕ ሴፓሬትሊ የጣሊያን የከፍተኛ ትምህርት ሚኒስቴር የሚያወጣቸውን የስኮላርሺፕ እድሎች አመልክታችሁ ትወዳደራላችሁ ማለት ነው። ከዚያ በኋላ ወደ ዩኒቨርሲቲዎች ጆይን ታደርጋላችሁ። ሁለተኛው ኦፕሽን ስኮላርሺፕ በቀጥታ የምታገኙበት ኦፕሽን ነው። ይህ እንግዲህ ዩኒቨርሲቲው ማስታወቂያውን ሲያወጣ ሴፓሬት አድሚሽን መሙላት ሳይጠበቅባችሁ ለስኮላርሺፕ ማለት ነው በቀጥታ የሚሰጡ የስኮላርሺፕ ብዛት፣ የጥቅማ ጥቅሙ መጠን ስፔሲፊካሊ በግልጽ ይቀመጣል ማለት ነው። ስለዚህ ተወዳድራችሁ አክሴፕታንስ ሌተር ስታገኙ ለስኮላርሺፑ ኳሊፋይድ ትሆናላችሁ ማለት ነው። ስለዚህ በዛሬው ቪዲዮ ስኮላርሺፕ በቀጥታ ማግኘት የምትችሉበት ዩኒቨርሲቲ ያወጣውን የስኮላርሺፕ እድል እንመለከታለን። ስኮላርሺፑን ለማግኘት ማሟላት ያለባችሁ መስፈርቶችንና የአሟላል ሂደቱን አብረን እንመለከታለን። ቪዲዮውን እስከ መጨረሻው እንድትመለከቱ ጋብዛችኋለሁ። እንደተለመደው በዚህ ቪዲዮ ዴስክሪፕሽን ስር ሊንኩን አስቀምጥላችኋለሁ። ሙሉ የስኮላርሺፕ ዲቴሉን ገብታችሁ መመልከት ትችላላችሁ። ስኮላርሺፑን በተመለከተ ለ2025-2026 የትምህርት ዘመን የዩኒቨርሲቲ ኦፍ ካላብሪያ 132 ስኮላርሺፖችን ለኢንተርናሽናል ተማሪዎች አውጥቷል። እንግዲህ እነዚህ 132 የስኮላርሺፕ እድሎች በ11 የኢንተርናሽናል ማስተርስ ዲግሪ ፕሮግራምስ ማለት ነው ወይም ደግሞ በእንግሊዝኛ ቋንቋ ብቻ የሚሰጡ የ11 የትምህርት ዘርፎች አፕላይ ማድረግ ይችላሉ ተወዳዳሪዎች። የስኮላርሺፕ በነፊቱን በተመለከተ እንግዲህ ፉል ቲዩሽን ፊ ከበር አለው ማለት ነው። ሙሉ የትምህርት ወጫችሁ ከበር ይደረግላቸዋል። ከዚያም በተጨማሪ የስኮላርሺፕ ዊነሮቹ የተለያዩ በነፊቶች እና ፍሪ ሰርቪሶችን ያገኛሉ ማለት ነው። የመጀመሪያው ምንድነው? ቦርድ ኤንድ ሎጂንግ ሰርቪስ ያገኛሉ ማለት ነው። ነፃ የምግብ ሰርቪስ እና የአኮሞዴሽን ወይም ደግሞ የመኖሪያ ዶርሚተሪ ይሰጣቸዋል ለተማሪዎቹ። ከዚያም በተጨማሪ በየሰሚስተር ኢንስታልመንት የሚከፈል 3600 ዩሮ አለዋንስ ወይም ደግሞ የኪስ ገንዘብ ለተማሪዎች ይሰጣቸዋል ማለት ነው። ሶ ጋይስ ከዚህ ላይ እንደምትመለከቱት እንግዲህ 132 በጣም ብዙ ቁጥር ያለው የስኮላርሺፕ እድል ነው ማለት ነው። በእያንዳንዱ ትምህርት ክፍል ስንመለከተው በኋላ ላይ ብዙ ቁጥር ያለው ኮታ ነው የተሰጠው። ስለዚህ ይሄን እድል ሚስ እንዳታደርጉ አፕላይ እንድታደርጉ ሪከመንድ አደርጋችኋለሁ። እንግዲህ አድሚሽኑ የሚቆየው ዴድላይኑ እስከ ኤፕሪል 10 2025 ነው ማለት ነው። ከረንትሊ አክቲቭ ነው ማለት ነው። በዚህ ታይም ገብታችሁ አስቀድማችሁ አፕላይ እንድታደርጉ ሪከመንድ አደርጋችኋለሁ። ሃው ቱ አፕላይ የሚለውን ዲቴይል ኢንፎርሜሽን መመልከት እንችላለን። እንግዲህ ወደ አድሚሽን ጋይድላይኑ ስንመጣ ከዚህ ላይ እንደምንመለከተው አፕሊኬሽኑን ከሙላታችን በፊት ማወቅ ያሉብን ጠቃሚ መረጃዎች አሉ። አድሚሽኑ እስከ ኤፕሪል 10 2025 ድረስ ነው ክፍት ሆኖ የሚቆየው ማለት ነው። ሶ ከዚህ በፊት ቀድማችሁ ዶክመንታችሁ መላክ ይኖርባችኋል። የዚህ ስኮላርሺፕ አድሚሽን የሚመለከተው እንግዲህ ነን ኢዩ ስቱደንትስ ብቻ ነው ወይም ደግሞ ከዩሮፒያን ዩኒየን ሜምበር ሀገራት ውጭ ያሉ ኢንተርናሽናል ተማሪዎች ብቻ ነው በዚህ የማስተርስ ዲግሪ ፕሮግራሞች which በእንግሊዝኛ ቋንቋ ብቻ በሚሰጡ ፕሮግራሞች መወዳደር የሚችሉት ለ2025-26 የትምህርት ዘመን ማለት ነው። የስኮላርሺፕ አፕሊኬሽኑን በተመለከተ ከዚህ ላይ ሴሌክሽን ፕሮሰሱን እንደምትመለከቱት ቤዝድ ኦን ኳሊፊኬሽን ኦንሊ ነው የሚለው በእናንተ የትምህርት ዝግጅትና ኳሊቲ ብቻ ተመስርቶ አድሚሽን ይሰጣችኋል፣ ራንክ ትደረጋላችሁ። የስኮላርሺፕ መጠኑ 132 ነው። ከላይ እንደገለጽኩት በጣም ከፍተኛ ቁጥር ያለው ኮታ ነው በእያንዳንዱ ዲፓርትመንት የሚሰጠውን እንመለከታለን። በ11 ኢንተርናሽናል ማስተርስ ዲግሪ ፕሮግራሞች ነው ይሄ ኮታ አሎኬት የሚደረገው ማለት ነው። ሌላው ከዚህ ላይ የምንመለከተው ኢንፎርሜሽን አለ። የስኮላርሺፕ መጠኑ 3600 ዩሮ በሴሚስተር ኢንስታልመንት ለ2 ዓመት የማስተርስ ፕሮግራሙ እስከሚያልቅ ማለት ነው ይሰጣል። ከዛ በተጨማሪ ሌሎች ፍሪ ሰርቪሶች አሉ። የምግብና የዶርሚተሪ አገልግሎት በነፃ ይሰጠዋል አሸናፊው ማለት ነው። ቬሪ ኢምፖርታንት የሚል ኢንፎርሜሽን አለ ከዚህ ላይ። የመጀመሪያው አፕሊኬሽን ፊ ወይም ደግሞ የዚህን ስኮላርሺፕ
ዶክመንታችሁ ሰብሚት ለማድረግ 10 ዩሮ መክፈል ይጠበቅባችኋል ፓርቲሲፔሽን ፊ ማለት ነው። ይህን ክፍያ እንግዲህ ዶክመንታችሁን ሰብሚት እስከምታደርጉ ባለው ጊዜ ውስጥ ወይም ደግሞ ኮዱ ኤክስፓየር እስከሚያደርግ ጊዜ ባለው ጊዜ ውስጥ መክፈል ይኖርባችኋል ማለት ነው። በዚህ ስኮላርሽፕ መወዳደር የሚችሉት ነን ኢዩ ስቱደንቶች ናቸው ከላይ እንደገለጽ ነው። ሌላው ሶስተኛው ኢንፎርሜሽን ምንድነው? እንግዲህ ስኮላርሽፕ ሁለት አይነት ስኮላርሽፕ ኮታ አለው ከቲዩሽን ፊ ከበር የሚደረግላቸው ማለት ነው። የመጀመሪያው ኳሊፊኬሽን ቤዝድ ሲሆን ሁለተኛው ደግሞ ኢንካም ቤዝድ ስኮላርሽፕ አለው ማለት ነው። ስለዚህ ኢንካም ቤዝድ ስኮላርሽፑን ለማግኘት ከትምህርት ዝግጅታችሁ ጥራት በተጨማሪ በግላችሁ የምትኖሩ ከሆነ በአመት ከ26500 ዩሮ በታች ወይም ደግሞ ይሄም ወደ ብር ኮንቨርት አድርጋችሁ አይ ቲንክ ወደ 3 ሚሊዮን ወይ 4 ሚሊዮን አካባቢ ብር ማለት ነው በአመት ከዚያ በታች እንደምታገኙ ተቀጣሪ ከሆናችሁ ወይም ደግሞ ከቤተሰብ ጋር የምትኖሩ ከሆነ የቤተሰብ ኢንካም ከዚያ በታች መሆኑን የቀበሌ ድጋፍ ሌተር ማጻፍ ይኖርባችኋል። ይሄ በጣም ይጠቅማችኋል፣ ወሳኝ ኢንፎርሜሽን ነው። ሁለትና ከዚያም በላይ ፋሚሊ ሜምበር ላለው ቤተሰብ የምትኖሩ ደግሞ በአመት ከ41500 ዩሮ በታች ኢንካም እንዳላችሁ፣ ሶስትና ከዚያ በላይ ያለው የቤተሰብ አባል የምትኖር ከሆነ ደግሞ ከቀበሌ በአመት 54000 ዩሮ በታች ወይም ደግሞ በብር ኮንቨርት አድርጋችሁ ከዚህ በታች ነው ኢንካማችን የሚለውን ነገር ታጽፋላችሁ። ኢንካም ስታተስ ይባላል። ያን ኤምባሲ ላይ ዶክመንታችሁን ኦተንቲኬት ስታስደርጉ አብራችሁ የምታደርጉት እዚህ ከመጣችሁ በኋላ ራሱ ለብዙ ነገሮች ይጠቅማችኋል ማለት ነው። በዚህ ስኮላርሺፕ አፕላይ ለማድረግ ምን ሌሎች ዶክመንቶች ያስፈልጋሉ? ከነዚህ ኢንፎርሜሽኖች በተጨማሪ ፈርስት ፔጅ ኦፍ ዩር ፓስፖርት፣ ፈርስት ፔጅ የሚባለው በዋናነት የባዮሜትሪክ ኢንፎርሜሽናችሁ ያለ ፎቶአችሁን የእናንተን ዲቴይል ኢንፎርሜሽን የሚያሳየውን ፔጅ ስካን ማድረግ አለባችሁ። ሌላው ሲቪ ያስፈልጋችኋል። ሲቪ ማዘጋጀት አለባችሁ። ሲቪ እንዴት ታዘጋጃላችሁ? ከዚህ በፊት የሰራሁት ሌላ ቪዲዮ አለ፣ በዚህ ቻናል ላይ ታገኙታላችሁ። በዩሮፓስ ነው ማዘጋጀት ያለባችሁ። ሌላው የባችለር ዲግሪ ዶክመንታችሁ ወይም ደግሞ የግራጁዌሽን ሰርቲፊኬታችሁ ያስፈልጋል። የስቱደንት ኮፒ ሪከርዳችሁን ሊስት ኦፍ ኮርስ ማሳየት አለባችሁ። ሌላው ወሳኝ አታችመንት ምንድነው? ኮርስ ሲለበስ አታች ማድረግ አለባችሁ። ኮርስ ሲለበስ የሚባለው ነገር የተማራችሁበትን የትምህርት ዘርፍ ስርዓተ ትምህርት ወይም ደግሞ ካሪክለም የሚያሳይ ሞጁል ነው። በዚህ ሞጁል ከዲፓርትመንት አስልካችሁ አታች ማድረግ ትችላላችሁ። ምንድነው የሚያካትተው? ሁሉንም የወሰዳችኋቸውን ኮርሶች ሊስት እና እያንዳንዳቸውን ክሬዲት አወር፣ የእያንዳንዱ ኮርስ ፕሪሪኩዌስት ምንድነው፣ በየትኛው ሴሚስተር ነው የወሰዳችሁት የሚለውን ዲቴል ሞጁል ነው የሚያሳየው። ከትምህርት ሚኒስቴር ለእያንዳንዱ ዲፓርትመንት የሚላክ የስርዓተ ትምህርት ካሪክለም ነው። ስለዚህ ይህን ካሪክለም ከትምህርት ክፍላችሁ ዲፓርትመንት ሄድ ወይም ደግሞ ሌሎች አስተማሪዎች አስልካችሁ አታች ማድረግ አለባችሁ ማለት ነው፣ አስፈላጊ ኢንፎርሜሽን ስለሆነ። ሌላው የጣሊያንኛ ቋንቋ ሰርቲፊኬት ካላችሁ if you are in possession የሚለው ካላችሁ አታች ብታደርጉ ጥሩ ነው። የእንግሊዝኛ ቋንቋ ሰርቲፊኬት ካላችሁ አታች ብታደርጉ ጥሩ ነው። እንግሊዝኛ ቋንቋ ሰርቲፊኬት ማንዳቶሪ አይደለም፣ ጣሊያንኛ ማንዳቶሪ አይደለም። እንግሊሽ ላንጉጅ ፕሮፊሸንሲ ካጻፋችሁ እሱ በቂ ነው። ሌላው ሌሎች አስፈላጊ ኢንፎርሜሽኖችን አታች ማድረግ አለባችሁ። ለምሳሌ ከላይ እንዳየነው የኢንካም ስታትስ ዶክመንታችሁን የሚገልጽ ሪኮመንዴሽን ሌተር እና ሌሎች መረጃዎችን አታች ብታደርጉ አድቫንቴጅ ታገኛላችሁ ማለት ነው። ሌላው የአፕሊኬሽን ፕሮሰሱን ወደ ኋላ ላይ እንመለከታለን። ሊንክ ስትከፍቱት ፐርሰናል ኢንፎርሜሽናችሁን ሬጂስተር አድርጋችሁ ከዚህ ላይ የተገለጹትን ዶክመንቶች አታች ማድረግ ትችላላችሁ በቀላሉ ማለት ነው። ስቴፑ በጣም ቀላል ነው። አፕሊኬሽኑ እስከ ኤፕሪል 10 ነው የሚቆየው። እንደገና መምረጥ የምትችሉት አንድ የዲግሪ ኮርስ ብቻ ነው። ሁለት ኮርስ አቴታይ መምረጥ አትችሉም ማለት ነው። ሌላው ፈርዘር ኢንፎርሜሽን ካስፈለጋችሁ ከዚህ ላይ በተቀመጠው ኢሜይል ብትልኩ ፈርዘር ጋይዳንስ ማግኘት ትችላላችሁ ማለት ነው። ወደ ነበርንበት እንመለስና ሌላው በሁለተኛ ደረጃ ማወቅ ያለባችሁ ኢንፎርሜሽን የትምህርት ፕሮግራሞችን ማየት አለብን ማለት ነው። እንግዲህ 11 የትምህርት ዘርፎች ወይም ደግሞ ዲፓርትመንቶች አሉ ለኢንተርናሽናል ማስተርስ ዲግሪ ታውት ኢን እንግሊሽ ማለት ነው፣ በእንግሊዝኛ ቋንቋ ብቻ በሚሰጡ ማለት ነው። ስለዚህ በኢንጂነሪንግ ዘርፍ ከዚህ ላይ እንደምትመለከቱት በአርቲፊሻል ኢንተለጀንስ፣ በቴሌኮሙኒኬሽን ኢንጂነሪንግ፣ በሮቦቲክስ ኢንጂነሪንግ፣ በሲቪል ኢንጂነሪንግ እና በኤንቫይሮንመንታል ኢንጂነሪንግ 5 የትምህርት ዘርፎች ተቀምጠዋል ማለት ነው። በሜዲካል ኤንድ ሄልዝ ኬር ኮርስ ኤሪያዎች ደግሞ በሄልዝ ባዮቴክኖሎጂ እና በኒውትሪሽናል ሳይንስ 2 የትምህርት ዘርፎች አሉ ማለት ነው። በሳይንስ ዘርፎች በማቴማቲክስ፣ ኬሚስትሪ እና ፊዚክስ አፕላይ ማድረግ ትችላላችሁ። በሶሾ ኢኮኖሚክስ ዲፓርትመንቶች ደግሞ በፋይናንስ ኤንድ ኢንሹራንስ የሚል ዲፓርትመንት አለ።
በዚህ የትምህርት ፕሮግራም አድሚሽን መሙላት ትችላላችሁ ማለት ነው። ከዛም በተጨማሪ እንግዲህ ለነዚህ ኢንተርናሽናል ዲግሪ ኮርሶች ተጨማሪ የኮርስ ዲቴሉን ይሄን ሊንክ ከፍተን መመልከት እንችላለን። ኦቨርኦል ዲክላሬሽኑ አለ ከላይ የተመለከትናቸው ኢንፎርሜሽኖች እንዳሉ ሆነው ዲቴል ኮታውን ከዚህ ላይ መመልከት ትችላላችሁ ማለት ነው። በዚህ ሰንጠረዥ እንደምትመለከቱት በእያንዳንዱ ዲፓርትመንት አጠቃላይ የተሰጠውን የስኮላርሺፕ ኮታ መመልከት ትችላላችሁ ማለት ነው። በግራ በኩል ኔም ኦፍ ዲግሪ ኮርስ ሊስቶች ተቀምጧል። እያንዳንዱ ፕሮግራም ሊስት ማየት ትችላላችሁ። ከዛ ቀጥሎ ያለው ኮለምን ምንድነው? ስቱደንትስ ኢን ኒድ የሚለው ነው። ፋይናንሻል ሚንሳቸውን ዲክሌር ማድረግ ለሚችሉ ወይም ደግሞ የኢንካም ስታትሳቸውን ከተቀመጠው ሚኒመም ሪኳየርመንት በታች መሆኑን የሚያሳይ ማስረጃ ካቀረቡ የሚሰጥ የስኮላርሺፕ ኮታ አለ። በእያንዳንዱ ዲፓርትመንት 10 ተማሪ ይመረጣል ማለት ነው። ከዛ ቀጥሎ ስቱደንትስ ኖት ኢን ኒድ የሚለው ዊዝ ስኮላርሺፕ በእያንዳንዱ ዲፓርትመንት 2 ሰው ይመረጣል ይላል። ይህም ማለት ኢቨን ኢፍ ፋይናንሻሊ ኢንካፔብል መሆናቸውን ማስረጃ ባያቀርቡም ወይም ደግሞ ከተቀመጠው ኢንካም ስታትስ በላይ ከሆኑ ነገር ግን አካዳሚካል ሜሪት ከሆኑ ራንክ ይደረጋሉ ማለት ነው። ከዚያ ቀጥሎ ያለው ኮለምን ምንድነው? ፊ ፔይንግ በራሳቸው የትምህርት ወጪያቸውን ከበር የሚያደርጉ ወይም ደግሞ ስኮላርሺፕ እነሱን የማይመለከት ይሆናል ማለት ነው። ቶታል ስሎትስ አቬሌብል የሚለው አጠቃላይ በዛ ዲፓርትመንት ወይም ደግሞ የትምህርት ፕሮግራም የሚማሩ የተማሪዎችን ቁጥር የሚያሳይ ነው ማለት ነው። ከዚህ ላይ የአድሚሽን ሪኳየርመንቱን በተመለከተ ለኢንተርናሽናል ተማሪዎች ነው የሚለው ናን ኢዩ ስቱደንትስ የሚለውን ቅድም ተመልክተናል ማለት ነው። ከላይ ሌላው ዲክላሬሽን ኦፍ ቫልዩ ዶክመንት ማቅረብ አለባቸው ተማሪዎች አት ታይም ኦፍ ኢንሮልመንት በጣሊያን የካሪክለም ዘርፍ ከኤምባሲ ዶክመንታችሁ ምጥጥን ተሰርቶለት ዲኦቪ የሚባል ዶክመንት ከኤምባሲ ታሰራላችሁ ማለት ነው። የሜሪት ራንኪንጉን በተመለከተ እንዴት ነው አመራረጥ ሂደቱ፣ የቱዊሽን ፊው እንዴት ነው የሚከፈለው የሚለውን ዲቴል ኢንፎርሜሽን እንደገና አድሚሽን ፍሮም ዌይቲንግ ሊስት አለ። አንድ ተማሪ ካለፈ በኋላ ወደ ሌላ ኦፖርቹኒቲ ስዊች ቢያደርግና ቢቀር አብሰንት ቢሆን ከስኮላርሺፑ ቀጣዩ ተማሪ እስከ መቼ ባለው ጊዜ ውስጥ ነው ኖቲፋይ የሚደረገው የሚለውን ዲቴል ኢንፎርሜሽን አለ። ዶክመንታችሁን የምታቀርቡበትና ፊዚካሊ ፕሬዘንት መሆን ያለባችሁን ጊዜ ማለት ነው ዲቴል ኢንፎርሜሽን እዚህ ላይ ተቀምጦላችኋል። ይሄን መረጃ ዲቴሉን መመልከት ትችላላችሁ ማለት ነው። ሶ ጋይስ ከዚህ ቀጥሎ ዶክመንታችሁን እንዴት ነው አፕሎድ የምታደርጉት የሚለውን እንመለከታለን። ዶክመንታችሁን አፕሎድ ለማድረግ ሰብሚት ለማድረግ በመጀመሪያ አካውንት ሬጂስተር ማድረግ ይኖርባችኋል። ከዚህ ላይ የምትመለከቱትን ሃው ቱ አፕላይ የሚለውን ፒዲኤፍ ሊንክ ስንከፍተው ወደዚህ ፔጅ ያመጣናል። ከዚህ ላይ ወረድ እንዳላችሁ ሃው ቱ አፕላይ የሚል ስቴፕ አለ። ከዛ ላይ ስትሄዱ የሬጂስትሬሽን ፖርታሉን ሊንክ በሰማያዊ ከለር የምትመለከቱት ማለት ነው ያመጣላችኋል። ሶ ይሄን ሊንክ ኮፒ አድርገን ብሮዘራችን ላይ ፔስት እናደርጋለን ማለት ነው። ሶ ከዚህ ላይ እንደምትመለከቱት ይሄን ፔጅ ያመጣላችኋል። ከዚህ ፔጅ ላይ እንደምትመለከቱት በቀኝ በኩል ያለችውን እችን 3 ዶት ሜኒው ክሊክ አድርጋችሁ ያስመርጣችኋል። በመጀመሪያ ቋንቋ ያስመርጣችኋል። በጣሊያንኛና በእንግሊዝኛ ብሮዝ የምታደርጉበት ዲፎልት ማለት ነው። እንግሊዝኛ የሚለውን መረጥኩ። ዘን ሎጊን ከማድረጋችሁ በፊት ሬጂስተር ማድረግ ስላለባችሁ ሬጂስትሬሽን የሚለውን ትመርጣላችሁ። ሶ ሬጂስትሬሽን ስንሞላ ከዚህ ላይ እንደምትመለከቱት ፐርሰናል ዴታ አለ። ግላዊ መረጃችሁን ትሞላላችሁ። የእናንተን ፐርማነንት እና ከረንት አድሬስ ኢንፎርሜሽን ትሞላላችሁ። ኮንታክት ዲቴይላችሁን ታስገባላችሁ። ዘን ፓስወርድ ክሬት ታደርጋላችሁ ማለት ነው። ዘን ሎጊን ታደርጋላችሁ። ከዛ በኋላ ከላይ የተመለከትናቸውን ኢሴንሻል ዶክመንቶች አፕሎድ ማድረግ ትችላላችሁ ማለት ነው። ሶ ዌብ ሬጂስትሬሽን የሚለውን እንመርጣለን። ከዚህ ላይ ስንመጣ ኔም የሚለው አለ። ኔም የሚለው ማንዳቶሪ ሴክሽን ነው። ከዚህ ላይ የእናንተንና የአባታችሁን ስም ማስገባት አለባችሁ። ፋሚሊ ኔም ወይም ደግሞ ላስት ኔም የሚለው የአያት ስም የምታስገቡት። ከዚህ ላይ ኔም የሚለው ለምሳሌ የኔን አስገባለሁ። አክቹሊ የኔን ፐርሰናል ኢንፎርሜሽን ባስገባ ጣሊያን ስላለው እኔ ለነን ኢዩ ኢንተርናሽናል ተማሪዎች ብቻ ስለሆነ የተፈቀደው ሲስተሙ የታክስ ኮዱ ላይ በተለይ ስለማያሳልፈኝ የቻናሌን ስም እጠቀማለሁ ማለት ነው። ፊውቸር የሚለውን ፈርስት ኔም፣ አካዳሚ የሚለውን ላስት ኔም አስገባለሁ ማለት ነው። ሶ ዴት ኦፍ በርዝ የሚለውን ክሊክ ስታደርጉት
ያስመርጣችኋል። ዴት ኦፍ በርዝ ኢንፎርሜሽን በዚህ ያስገባለሁ። ጀንደር የሚለውን እመርጣለሁ። ናሽናሊቲ የሚለው ላይ ኢትዮጵያ ብላችሁ ጽፉ። ኢቲኤች የሚለውን ስታመጡ አማራጭ ላይ ያመጣላችኋል። ዘን ካንትሪ ከረንትሊ ያላችሁበትን ካንትሪ ነው የምትሞሉት። እኔ ኢታሊ ብለው ስለማያሳልፈኝ ኢትዮጵያ የሚለውን እመርጣለሁ ማለት ነው። ከረንት ያለውበትን አድሬስ ያስገባለሁ። ዘን ኢታሊያን ታክስ ኮድ የሚል አለ። ይሄ ታክስ ኮድ የሚሰጣችሁ አክቹሊ ኢታሊ ከመጣችሁ በኋላ ነው። ስለዚህ ኢታሊ ከመምጣታችሁ በፊት ኤምባሲ በአንዳንድ ስፔሻል ኬዝ ኤምባሲ ላይ ሊሰጧችሁ ይችላሉ። ነገር ግን በብዛት የተለመደ ትሬንድ ስላልሆነ ከዚህ ላይ አውቶማቲካሊ ጀነሬት ያደርግላችኋል በስማችሁ መሰረት ማለት ነው። ስለዚህ ይህም ማንዳቶሪ ሴክሽን ቢሆን ታልፉታላችሁ። እዚህ ላይ እንደምትመለከቱት አውቶማቲካሊ ጀነሬት ይደረጋል ይላል። ፎርዋርድ እለዋለሁ ማለት ነው። ፎርዋርድ ስል ወደዚህ ፔጅ ያመጣናል። ዚፕ ኮድ፣ ታውን፣ ሲቲ የሚል አለ። ፕሮቪንስ ኢትዮጵያ የሚለውን መረጥኩ። ዚፕ ኮድ፣ ሎካሊቲ ማንዳቶሪ አይደለም። አድሬስ ባህር ዳር ካልኩት ጀነራሊ በቂ ነው። ዲቴል ኢንፎርሜሽን ወረዳ፣ ክፍለ ከተማ ማስገባት ትችላላችሁ እናንተ። ስትሪት ነምበር የሚል አለ። ስትሪት ነምበር እናንተ ያላችሁበትን ክፍለ ከተማ ማስገባት ትችላላችሁ ማለት ነው። እኔ ቀበሌ 3 ይበለው። ፐርማነንት አድሬስ ያላችሁ ፐርማነንት አድሬስ ስታርት ዴት ከመቼ ጀምሮ ነው ከዛ ያላችሁት የሚል አለ። የፐርማነንት አድሬሳችሁን ከመቼ ጀምሮ ያላችሁበትን ለምሳሌ ማስገባት ትችላላችሁ ማለት ነው። ቴሌፎን ከዚህ ላይ ስልክ ቁጥር እንድታስገቡ ይጠይቃችኋል። ኢትዮጵያ ስለሆነ +251 የሚለውን ኮድ አስቀድማችሁ ከረንት አድሬስ ኢን ዘ ሴም ፐርማነንት የስ እንበለውና ከረንት አድሬሳችንን አሁን ያለንበትን እዚህ እንሞላለን። ፎርዋርድ እናደርጋለን። የኔን ኢሜል አስገባው። ኢንተርናሽናል ዳያሊንግ ነምበር እናስገባ። ሞባይል ነምበር ያስገባው ማለት ነው። ፎርዋርድ አክሴፕት አደረግን። ዋርኒንግ ፓስወርድ ክሬት ማድረግ አለብን ማለት ነው። ፓስወርድ ሪኳየርመንቶች አሉ። እዚህ ያሉ ሪኳየርመንቶች ማሟላት አለባችሁ ማለት ነው። ሶ ዋንስ ፐርሰናል ኢንፎርሜሽናችሁን ካስገባችሁ በኋላ እና ዲቴል ኢንፎርሜሽናችሁን ከሞላችሁ በኋላ ቬሪፊኬሽን ይህን የምትመለከቱትን ፔጅ ያመጣላችኋል። ኢንፎርሜሽናችሁ ተመልክታችሁ ሞዲፋይ የምታደርጉትን ሞዲፋይ ታደርጋላችሁ ማለት ነው። ሶ ዋንስ አካውንቱን ሬጂስተር አድርጋችሁ እንደጨረሳችሁ ፓስወርድ እና ዩዘር ኔም ኮንፊርሜሽን በኢሜይላችሁ ይላክላችኋል። ዲቴል ያስገባችሁት ኢሜይል ማለት ነው። በዛ እንደገባላችሁ ወደ ተነሳንበት ወደ መጀመሪያው ሊንክ ትመጡና ሬጂስተር ወዳደረጋችሁበት ሊንክ ማለት ነው ሎጊን የሚለውን ትመርጣላችሁ ማለት ነው። በመጀመሪያ ቋንቋ በእንግሊዝኛ አደርገዋለሁ። ዘን እኔ ሴቭ ስላደረኩት ይመጣልኛል። በዚህ ፔጅ እንደመጣላችሁ ወደ መጀመሪያው የምትመለሱ ማለት ነው። ከዚህ ላይ ሆም ኤንድ ሬጂስትሬሽን ኦፊስ ያለ ሬጂስትሬሽን ኦፊስ የሚል አለ። አድሚሽን ጋይድላይን ላይ እንደተቀመጠው ከዚህ ላይ አድሚሽን ቴስት፣ ኢቫሉዌሽን ቴስት የሚል አለ። ሊስቶች ውስጥ አድሚሽን ቴስት የሚለውን ትመርጣላችሁ ማለት ነው። አድሚሽን ቴስት የሚለውን ቴስት ሬጂስትሬሽን የሚለውን ሰሌክት እናደርጋለን ማለት ነው። ቹዝ ዩር ኮርስ የምትማሩትን ኮርስ ትመርጣላችሁ ማለት ነው። ማስተርስ ዲግሪ ኮርስ 2 years ነው የእናንተ የማስተርስ ፕሮግራም ማለት ነው። በዚህ ትመርጣላችሁ። ፎርዋርድ እንላለን። ከዚህ ላይ እንትኑ ላይ እንደተቀመጠው የኮርስ አፕላይ የምታደርጉባቸውን 11 ኮርሶች በእንግሊዝኛ ቋንቋ የሚሰጡት እዚህ ላይ ተቀምጠዋል ማለት ነው። ሌሎች እዚህ ላይ የምትመለከቱት በጣሊያንኛ ነው ያለው፣ እናንተ የሚመለከት አይሆንም። ለምሳሌ እኔ በአርቲፊሻል ኢንተለጀንስ ኤንድ ኮምፒውተር ሳይንስ ከሆነ አፕላይ ማድረግ የምፈልገው ኮል ፎር ኤክስትራ ኢዩ ስቱደንትስ የሚለውን ነው ሴሌክት የማደርገው ማለት ነው። ዘን ፎርዋርድ ያለው ማለት ነው። ዘን ስፔሻል ኤጁኬሽን ኒድስ ኤንድ ዲስኤቢሊቲ ሳፖርት ያስፈልጋቸዋል አያስፈልጋችሁም የሚለው በእናንተ ስታተስ ኖ ነው የሚለው እኔ ሶ ሴሌክት አደርጋለሁ ማለት ነው። አድሚኒስትሬሽን ካታጎሪ እና ሌሎች ኢንፎርሜሽኖች አለ የመረጣችሁን ያሳያችኋል ማለት ነው። ዘን ፎርዋርድ የሚለውን ሴሌክት አደርጋላችሁ።
ሶ ወደ መጨረሻው ፔጅ ስንመጣ ከዚህ ላይ እንደምትመለከቱት አፕሎድ የምታደርጓቸውን ዶክመንቶች አሉ። ፓስፖርት ፈርስት ፔጅ፣ ባችለርስ ዲግሪ ዶክመንታችሁን አፕሎድ ታደርጋላችሁ። የዩኒቨርሲቲ ትራንስክሪፕት ኦፍ ሪከርድስ የመጀመሪያ ዲግሪያችሁን ሪከርድ ማለት ነው። የኮርስ ሲሌብስ ከአስተማሪያችሁ አስልካችሁ ይህ ሲሌብስ አፕሎድ ማድረግ አለባችሁ። ሌሎች አስፈላጊ ኢንፎርሜሽኖችን ታስገባላችሁ። ስለዚህ ዊድ ዩ ላይክ ቱ አታች ኤኒ የሚል አለ። የስ እስከ መጨረሻው እስከምታደርጉ ድረስ የስ ያላችሁ እያንዳንዱ የምታደርጉት ዘን ኖ የሚለውን ስታደርጉ ወደ መጨረሻው አፕሮቫል ፌዝ ነው የሚወስዳችሁ ማለት ነው። ፎርዋርድ ላለው ከዛ በፊት ከዚህ ላይ የእያንዳንዱ ዶክመንት ማክሲመም አታችመንት ፋይሉ አንዳንድ ነው የሚለው። ስለዚህ ፓስፖርት አንድ ፒዲኤፍ ፋይል ነው። በፒዲኤፍ ፋይል አሬንጅ ካደረጋችሁ በኋላ ሲቪ በአንድ ፒዲኤፍ ፋይል ነው አፕሎድ የምታደርጉት። የባችለር ዲግሪ ዶክመንታችሁን በአንድ ፒዲኤፍ ፋይል ነው የምታደርጉት። ትራንስክሪፕታችሁን በአንድ ፒዲኤፍ ፋይል ነው ማለት ነው። ሶ የስ እና ፎርዋርድ ለዋለው ማለት ነው። ዘን ታይፕ ፓስፖርት ፈርስት ፔጅ ኳሊፊኬሽናችሁን ወይም ደግሞ የፓስፖርት ኢንፎርሜሽናችሁን ከዚህ ላይ ታስገባላችሁ ማለት ነው። ኢንፎርሜሽን ዲስክሪፕሽን ካስፈለገ ዲስክሪፕሽን፣ ዘን ፋይል አታችመንት የሚለውን መርጣችሁ የዶክመንታችሁን እንትን ታስገባላችሁ ማለት ሳምፕል ዶክመንት ብዬ እዚህ ጋር ክሬት ያደረኩት አለ። ፓስፖርቴን በዚህ መንገድ አፕሎድ አደረኩ ማለት ነው። እዚህ ላይ የፓስፖርት ስማችሁን አፕሎድ ያደርግላችኋል። ፎርዋርድ ዘን እዚህ ላይ እንደምትመለከት ኳሊፊኬሽን የፓስፖርት ነምበራችሁን እና የፓስፖርት ዶክመንታችሁን አፕሎድ ማድረጋችሁን ያሳያችኋል። ዘን የስ ብለን ፎርዋርድ እንለዋለን ማለት በድጋሚ ሌላ ሲቪያችን አፕሎድ ለማድረግ ከዚህ ላይ ሲቪ ብዬ የራሴን ስም ላስገባ እችላለሁ ማለት ነው። ፋይል አታችመንት የሚለውን መርጬ ዶክመንት ቱ አታች አደርጋለሁ፣ ፎርዋርድ ላለው ማለት ነው። ዘን እንደዚህ ያደረጋችሁ ሁሉንም ዶክመንቶች አፕሎድ ካደረጋችሁ በኋላ ሳምፕል ካሳየዋችሁ ይበቃል ብዬ አስባለሁ። ኖ ስትሉት ወደ መጨረሻው ኮንፊርሜሽን ይወስዳችኋል ማለት ነው። ዘን ፎርዋርድ ለዋለሁ። አፕሎድ ያደረጋችኋቸውን የዶክመንቱ ሊስቶች ከዚህ ላይ ያመጣላችኋል። ፎርዋርድ ለዋለሁ ማለት ነው። ስታተስ ኢንኮምፕሌት ነው የሚያሳያችሁ። ዲቴይል ኢንፎርሜሽን የፓስፖርት አይደንቲቲ ነምበር እዚህ ጋር ማስገባት አለባችሁ። እኔ ዝም ባይ ዲፎልት ስለሰጠሁት ዶክመንት ታይፕ ፓስፖርት፣ ኢሹዊንግ ካንትሪ ኢትዮጵያ፣ ኤክስፓየሪ ዴት የፓስፖርት ኤክስፓየር የሚያደርገው ለምሳሌ 2028 ማርች ላይክ ዲፎልት ሴሌክት ላደርግና ኢሹዊንግ አውቶሪቲ ኢትዮጵያን ኢሚግሬሽን ፎርማሊ ሙሉ ዲቴል ማስገባት አለባችሁ። ኤግዛክትሊ ፓስፖርታችሁ ላይ ያለው ማለት ነው። የሃይ ስኩል ዲፕሎማ የሚል አለ። ማንዳቶሪ አይደለም። የባችለር ዲግሪያችሁን ዶክመንት ነው አፕሎድ የምታደርጉት ማለት ነው። እነዚህን ዶክመንቶች በትክክል አፕሎድ ታደርጋላችሁ። ናውሌጅ ኦፍ ኢታሊያን ነው የሚለው ይሄ ሶሪ ናውሌጅ ኦፍ ኢታሊያን ነው የሚለው ነን እለዋለሁ። የእንግሊዝኛ ሌቨል በዚህ መንገድ ሴሌክት አደርጋለሁ ማለት ነው። የባችለር ዲግሪያችሁን ሚኒመም ፓሲንግ ስኮሩ ስንት ነው፣ ሚኒመም ሪኳየርመንቱ ምን ያክል ነው፣ እናንተ ያመጣችሁት ምን ያክል ነው የሚለውን ነገር ታስገባላችሁ ማለት ነው። ሚኒመሙ ፎር ኤግዛምፕል 2 ቢሆን ባችለር ማክሲመም ፓሲንግ ስኮር አራቱ ቢሆን እናንተ ያመጣችሁት ኦብቴንድ ስኮር ደግሞ ለምሳሌ 3.5 ቢሆን 3.5 ላችሁ ታስገባላችሁ። የሆነ ያመጣችሁትን ግሬድ ማለት ነው። የተማራችሁበት የባክግራውንድ አርቲፊሻል ኢንተለጀንስ የሚለው ነው የመረጡት ባይ ዲፎልት። ኮምፒውተር ሳይንስ ከሆነ ኮምፒውተር ሳይንስ ብዬ እመርጣለሁ ማለት ነው። ቶታል ኤግዛምስ ቴክን የወሰዳችሁት ሊስት ኦፍ ኮርስስ ቶታል ለምሳሌ 40 ኮርስ ተምራችሁ ከሆነ 40 ኮርስ የሚለውን ታስገባላችሁ ማለት ነው። ቶታል ኤግዛምስ ቴክን ኢን ማቴማቲክስ ፎር ኦንሊ ስቲም ዲግሪ ፕሮግራምስ የሚል አለ። ይህን ትመርጣላችሁ ማለት ነው። ዘን ኔክስት ላላችሁ ማስተርስ ዲግሪ ካላችሁ የማስተርስ ዲግሪ ዶክመንታችሁን ታስገባላችሁ ማለት ነው። አዲሽናል ማስተርስ ካላችሁ፣ የፒኤችዲ ካላችሁ የፒኤችዲ ዲቴይላችሁን አስገቡ ይላል። የለም ይላል። ስፔሲፊክ አግሪመንት ቢትዊን ዩኒቨርሲቲ ኦፍ ካላብሪያ ኤንድ ሆም ኢንስቲትዩሽን ካለ የለም ትላላችሁ ማለት ነው። ዴስክራይብ ዩር አግሪመንት ዲቴይል ካለ ትሞላላችሁ። የፋሚሊ ኢንካም ስታተሳችሁን ዲክሌር ታደርጋላችሁ። ከዚህ ላይ ስታተሳችሁን ከስንት በታች ነው የሚለውን ከቀበሌ ማጻፍ አለባችሁ። እንዳልኳችሁ ይህን ትሞላላችሁ ማለት ነው። ዶክመንታችሁ ከዚህ ላይ የሞላ ነው መረጃ የፓስፖርት ነምበራችሁ፣ ፓስፖርት የት ኢሹ እንደተደረገ እና ዲቴይል ኢንፎርሜሽን የላንጉዌጅ ስኪላችሁን ያስገባል ማለት ነው። ዘን ኮንፊርም እንለዋለን ማለት ነው። ዘን ኮንፊርም ስታደርጉት እያንዳንዱን የሞላችሁትን ኢንፎርሜሽን ትክክል መሆኑን ኮንፊርም ካደረጋችሁ በኋላ
ስታምፓ የሚለውን ክሊክ ስታደርጉት ኮፒ ኦፍ ዩር ሰብሚሽን ዳውንሎድ ማድረግ ትችላላችሁ ማለት ነው። ፕሪንት ያደርግላችኋል። እሱን ፋይላችሁ ላይ ታስቀምጣላችሁ። አት ኤኒ ታይም ዴድላይኑ ኤክስፓየር እስከሚያደርግ አይ ቲንክ ሞዲፋይ ማድረግ ትችላላችሁ። የአፕሎድ ማድረግ የምትፈልጉት ፋይል ካለ ወደኋላ ተመልሳችሁ ሪአፕሎድ ማድረግ ትችላላችሁ። ዘን ክፍያውን ከፍላችሁ ዴድላይኑ ኤክስፓየር ከማድረጉ በፊት ሰብሚሽኑን ኮንፊርም ማድረግ ይኖርባችኋል ማለት ነው። ሶ አይ ሆፕ ዩ ጋይስ አስፈላጊ ኢንፎርሜሽን እንዳገኛችሁ ተስፋ አደርጋለሁ። ስኮላርሺፑ ትንሽ በቁጥር በርከት ያለ ተማሪም ስለሚፈልግ ነው በዲቴል ያብራራሁላችሁ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች ሰዎች ሼር ማድረጋችሁን አትርሱ። ጉድ ላክ